አስተለኝ ዶክተር ሚልኬሳ ሰላም እንደምን አለ መሳይ እንዴት ሰነበትክ? እንግዲህ ዳግም ተገናኝተናል። በነገራችን ላይ ከተመልካቾች አራክም የራስ የሆነ ቻናል አለ። በየጊዜው የኢትዮጵያ ጉዳዮችን ወሳኝ የሆኑ መረጃዎችን በማካፈል ከፍተኛ አስተዋጽኦ እያደረክ እንዳለ ነው የተከታተልኩት። ከድምጻዊ ቴድሮስ ካሳሁን ጋር በተያዘም ሰሞኑን የሰራው ፕሮግራም ባለፈውም እንደዚህ ከ120 ቡድን አባላት ጋር በተያዘ የምታወጣቸው መረጃዎች በጣም ጠቃሚ ናቸውና እንደው የኛም ተመልካቾች ቢጋሩት በሚል ነው አንተን ወደዚህ መድረክ የጋበስኩ። በድጋሚ በጣም አመሰግናለሁ። እንደው ስለ ድምጻዊ ቴድሮስ ካሳሁን የምትለው ነገር ካለ አንተ ስጋትን ገልጻል። የአብይ አህመድ አገዛዝ ከዚህም በከፋ መልኩ እርምጃ ሊወስድ ይችላል በሚል አንዳንድ መረጃዎችን ያካፈልክበት መድረክ እንደነበረ ነው ማስታወሰው። አሁን ደግሞ አንዳንድ ምልክቶችን እያየን ነው። ጓደኛው መታሰሩን የሚገልጽ እንደዚሁም ቴዲ አፍሮ ላይ ወከባዎችን ለመፈጸም ማስፈራራቶች፣ እንደዚሁም ከግብር ጋር የተያዙ የተለያዩ እርምጃዎችን ለመውሰድ የአብይ አህመድ አገዛዝ መምከሩን የሰማነው። እንግዲህ ይህንን ጉዳይ በቅርበት ዓለም አቀፉ ማህበረሰብም እየተከታተለ ነው። እስቲ ወደ አንተ ልምጣ። አልበሙ ከፈጠረበት ስሜት ጀምሮ ያሉትን ነገሮች እንደምታካፍልን። መሳይ በጣም አመሰግናለሁ። እንግዲህ ቴዲ 8 ዓመት የታገሰበትን ሁኔታ ገልጸው አቀነቅኗል። በዛ በአልበሙ ብዙ ነገር ብለዋል። እኔ 1-3 ነገር ማለት ፈልጋለሁ። መጀመሪያ ቴዲ የፈለገ ነገር ይምጣ፣ እኔ ከሌላው ኢትዮጵያውያን ዜጎች አልለይም፣ ሞትም ከመጣ እጋራለሁ ብሎ ሰብሮ በድፍረት በጀግንነት ተናግሯል። ይህንን ሲናገር ደግሞ በቀጥታ አብይ አህመድ አንደኛ እስካም ነው ያደረገን ብሏል፣ ካደን ብሏል። ይህን ቀጥታ ነው እንግዲህ ግንባር ለግንባር ነው። የፈለገ ነገር ይድረስብኝ፣ ይሄ ገንዘብ ምናምን በታክስ ጓደኞቹን፣ ሚስቱን፣ ልጆቹን ምኑ እሱ ራሱንም ከገደሉት አይ ቲንክ ወስኖ የተናገረ ለኢትዮጵያ ሕዝብ መልእክቱን አስተላልፏል። በህይወትም ቁጭ ብሎ አይቶ የኢትዮጵያ ሕዝብ ሪአክሽኑንም አይቷል። አንድ ይሄ ነው። ሁለተኛው የአብይ ስርዓት መቀየር አለበት የሚል ተናግሯል። ቴዲ ስርዓቱ አገርን አሳጣን ብሎ ተናግሯል፣ ግልጽ በሆነ ቋንቋ። ስለዚህ መቀየር አለበት ብሎ ደግሞ ሊቀየርም ነው ብሎ ተስፋም ሰጥቷል። ከንጋቱ 11 ሰዓት ብሎ ህዝቡ በተስፋ ለመጪው አዲሲቷ ስርዓት ለእኩልነት፣ ለፍትህ፣ ለዲሞክራሲ ራሱን ደግሞ እንዲያዘጋጅ ተናግሯል። እኔ አንድ መጽሐፍን አንብቤያለሁ በሱ አልበም ያለውን ስርዓት ገልጿል። መደረግ ያለበትንም ተናግሯል። ምን አይነት ተስፋ ሊኖረን ይገባል ብሎም ተናግሯል። እኔ አንድ ላይ ስናስቀምጥ ቴዲ በሚያስፈልገው ሰዓት የኢትዮጵያ ሕዝብ በሚፈልገው ሰዓት ተናግሯል። ሐቅ ነው ደግሞ የተናገረው። ምንም እኔ አንዳንድ ኦኬ የብልጽግና ክነት ቡድን ፎከስ የሚያደርጉበት አካባቢ አቋለው ነው። ያችን እነሱ ፒክ አድርጎ የሚዘፍኑበትን እንትን አቋለው። እሱንም ቢሆን ቴዲ መብቱ ነው። የራሱ አመለካከት አለው። ሁላችንም የራሳችንን አመለካከት አለን። ነገር ግን አንድች ሀገር አለን። አገር ላይ እንግባባለን። አገራችን የግድ መሞት የለባትም ብለን አቋም አለን። ለዚህም ደግሞ ኢትዮጵያ ሕዝብ መስዋዕት እየከፈለ ነው እና እኔ እንዳው ቅድም አንተ ያልከው አንድ ፕሮግራም ሰርቼ ነበር ከአጫሉ ጋር። አጫሉ ምን ብሎ እንደተገደለ የተናገረው አገር እያጣን ነው እያለ ቀደሙትና አልበሙ የት እየተሰራ ያለ ቀድሞ ስላገኙ የአልበሙን ዲቴሉን ዘፈኖቹን ቀድሞ ስላዳመጡ ቀደሙትና ገደሉት አጫሉ። ግን ይዘቱ
ይዘቱ ከቴዲ አፍሮ ጋር ተመሳሳይ ነው። ብዙ ዘፈኖቹን አምጥተን መወያየት እንችላለን። ነገር ግን ቴዲና አጫሉ አይለያዩም ወይ? ሰው ናቸው። በሀገራቸው ላይ ሊለያዩ ይገባል። እንዳው ደግሞ አሁን ሁለቱም እያሉ ያሉት ሀገራችንን እያጣን ነው፣ ይህንን ስርዓት መለወጥ አለብን ብሎ ነው ሁለቱም የተናገሩት። ብልጽግናዎች ምንድነው ልዩነት አለን ምናምን ያቺ ልዩነት እኔ በታሪክን በተመለከተ ታሪክ ቁጭ ብለን የምናወራ ነገር ነው። ይሄ ራሳችንን ካዳን በኋላ አገራችንን ከዚህ ስርዓት ካዳን በኋላ ቁጭ ብለን የምንከራከር የምንወያይ በጠረጴዛ ዙሪያ ታሪክ ላይ ቁጭ ብለን እሱ አይደለም። እሱ አሁን ብልጽግናዎች ናቸው ፒክ አድርጎ ዝም ብሎ እንደዚህ እንትን የሚያደርጉት ለሱ ላይ ዶክተር ሚልኬሳ የቴዲ አፍሮ ዘፈን እንግዲህ አንዱ ያው ነጠላ ዜማ ተሰርቷል። ነጠላ ዜማው ሲሰራ ያዩበት መነጽር አለ። ምናልባት ዘፈኑን በደንብ አልገባቸውም የቴዲ አፍሮ ለዛም ይሆናል እንጂ ቴዲ አፍሮ የዘፈነው ለአንድ አማራ፣ ለአንድ ጉራጌ፣ ለአንድ አይደለም በጠቅላላ ኢትዮጵያ ውስጥ ለሚደርሰው ሰባዊ ቀውስ ሰባዊ መብት ጥሰትን ያንን የተመለከተ ነው ያቀነቀነውና ምናልባት ቀደም ሲል እንዳልከው ከታሪክ አንፃር ልዩነት እንኳን ቢኖር አሁን ያለንበት ሁኔታ ሀገር አልባ አድርጎናል የሚል ነው። እንደው ቴዲ በዘፈኑ የኦሮሞን ህዝብ የነካበት ምክንያቱም የኦሮሞን ህዝብ ነክቷል ተብሎ ቅስቀሳም ተጀምሮ ነበር። ኦሮሞዎች ወጣቶች እንዲቆጡ በአሁን ሰዓትም ሰፊ ቅስቀሳ እየተደረገ ነው። እንዲህ አይነት ነገር አለ። አብይ ሲነካ ኦሮሞ ህዝብ ተነካ፣ ብልጽግና ሲነካ የኦሮሞ ህዝብ ተነካ የሚል እንዲህ አይነት ማነጻጸሪያና ድምዳሜ እየተሰጠ ሌላ ኢትዮጵያን ሌላ አደጋ ውስጥ ለመክተት ብልጽግና በሰፊው እየተንቀሳቀሰ ነው። እንደው ቴዲ አፍሮ በዘፈኑ የኦሮሞን ህዝብ የነካበት ሁኔታ አለ ወይ? ውሸት ነው። ዘራፍ ልቀቁኝ ያዙኝ የሚሉ የብልጽግና የፒፒ ክነ ጥበብ ቡድን ዘፈን በአንድ ሌሊት ገንዘብ ወስዶ እንትን ያወጡት እነሱ መንግስታችን ተነካ ብሎ የነሱ መንግስት የብልጽግና መንግስት ነው፣ አብይ አህመድ ስርዓት ነው። የኦሮሞ ህዝብ ይውልድ መሳይ እንዳውም እንደ ኦሮሞ ህዝብ የቴዲን ዘፈን የሚያዳምጥ ሰው የለም። ለምን መሰለ? እንደ ኦሮሞ ህዝብ 8 ዓመት 7 ዓመት ዳስ የጣለ ህዝብ እንዳውም እንደው የለም። መናገር ካለብን ኦሮሞ ህዝብ ኦሮሚያ ውስጥ በኋላ እናወራለን ስለ ማፊያ ቡድኑ። የኦሮሚያ ኦሮሞ ህዝብ በየቤቱ ለቅሶ ተቀምጧል እኮ። በየቤቱ እኮ ሀዘን ነው ያለ እኮ። ዳስ ጥሏል እኮ የኦሮሞ ህዝብ። 7 ዓመት 8 ዓመት ዳስ የጣለ ህዝብ ቴዲ ሰደበ እንዴ? እውነቱን የኦሮሞን እውነት የተናገረ ካለ ቴዲ ነው ለኔ። የኦሮሞ ህዝብን ሀዘን ዛሬ ላይ አገር አልባ የሆነው የኦሮሞ ህዝብ ዛሬ በየቤቱ ቴዲ የቱ ጋ ነው ኦሮሞን የሚዘፍው ወይ ኦሮሞን የሚሰድበው? እኔ እነሱ ሚሉት ኦሮሞ እዚ ኳልቱ አብይ የሚባለው ተረት የባለጊዜዎቹ የብልጽግና ቡድን ኦሮሞ ስር የመደበቅ በዚህኛው ሲመቱ ኦሮሞ ስር እንደ ጦጣ ሮጦ ኦሮሞ ስር መደበቅ ነው። ይሄ የለም፣ እንደዛ የሚባል ነገር የለም። አያዋጣም፣ ውሸት ነው። እና እነሱ እንዳውም አሁን ይሄ የብልጽግና ዘፋኞች ፎከስ ያደረጉት የጂ ታሪክ እንትን እሷን እንትን ብሎ ነው እንጂ ከዛ ውጪ ቴዲ ደግሞ አቋሙ የታወቀ ነው። የራሱ አመለካከት አለው ታሪክን በተመለከተ ማለት ነው። እሱ የታወቀ ነገር ነው። አዲስ ነገር ያመጣው
ካለ ቴዲ አዲስ ነገር ተናግሯል ከተባለ የኢትዮጵያ ህዝብ ችግርን ተናገረ። ይሄ ነው አዲስ ነገር። ለዚህ ደግሞ መፍትሄ ያስፈልጋል። ስርዓቱ መቀየር አለበት። ይሄንን ተናግሯል ቴዲ። ከዛ ውጪ እንደኔ እንዳውም አስረግጦ የኦሮሞን ህመም የተናገረው ቴዲ ነው። የብልጽግና ክነጥበብ ቡድን የኦሮሞን ህመም የት ነው የሚያውቁት? አዲስ አበባ ውስጥ ፎቅ እየሰራ አዲስ አበባ ውስጥ የዘረፍክ ባለጊዜ የሆንክ የገበሬውን ቤት እያቃጠልክ የገበሬውን ልጅ በአደባባይ እያስረሸንክ እየረሸንክ የት ታውቃለህ? የኦሮሞ ህዝብን ህመም ምኑ ጋር ነው የምታውቀው? እኔ ኦሮሞ ነኝ ትላለህ ደግሞ እዛ ወጥተህ እና አሁን በዚች ሰዓት የብልጽግና ዘፋኞች ሳይሆን ቴዲ ነው ለኦሮሞ ህዝብ ቅርብ የሆነ ሰው። ቴዲ ነው እንደ ዘፋኝ ለኦሮሞ ህዝብ ቅርብ ህመሙን የሚረዳ ቴዲ ነው እንጂ የብልጽግና ዘፋኞች አይደሉም። ይሄ ግልጽ ነው። ዶክተር ሚልኬሳ አብይ አህመድ የሰጠውን ምላሾች እንዴት አየ? አልደነገጥንም፣ በእንደዚህ አይነት ጩኸት ምንርበደበድ አይደለንም ማለት በጣም ቢዚ ሆኖ ነው የሰነበተው። ለዚህ ለቴዲ አፍሮ ሙዚቃ መልስ ለመስጠት ያልታሰቡ ፕሮግራሞች ያልታሰቡ ጉብኝቶች ናቸው የተደረጉትና ያንን አስታኮ መደንገጥ የለም መርበትበት የለም ከብልጽግናችን ቀጥ ቃሉ አቋማችን ዞር የሚያደርገን የለም ማለት እውነት አብይ አህመድ አልፈራም አልደነገጠም? ቁራው ማን ነው? ያውልህ አልደነገጥንም ምን አመጣ ታዲያ? ለምን አልደነገጥንም ትላለህ? ካልደነገጥከው ያውልህ መደንገጥ ብቻ ሳይሆን የሚጨብጠው የሚያዘው ነገር አጣ። ዲፕሊ ነው የደነገጠ፣ ዲፕሊ ነው የተረበሸው፣ መሰረቱን አጣ። እኔ ልንገርህ አሁን አብይ ምን መሰለ፣ አብይ ብዙ ነገር ይጫወታል። አንደኛ በኢትዮጵያ ስም ይነግዳል አብይ። ሁለተኛ በብሔሮችም ስም ይነግዳል አብይ። ሶስተኛ በከተማ ማንነትም ይነግዳል አብይ። አብይ በሃይማኖትም በዚህም በዛም በሁሉም አካባቢ ይነግዳል። አሁን ቴዲ በጣም ታዋቂ ሰው ነው፣ ፖለቲከኛ አይደለም። ቴዲ በማህበረሰቡ ዘንድ በጣም ታዋቂ ነው። የሱ ቃል ጠብ አትልም። ሰው ያከብራል፣ ይቀበላል፣ ወደ ትግል ይገባል። ቴዲ የዘፈነው ዘፈና አይደለም። ቴዲ እኮ መንግስትን እንቀይር፣ ይሄ ውሸታም መንግስት ይብቃን፣ የኢትዮጵያ ህዝብ ተነስ ነው ያለው። ይኸውልህ ስለዚህ አብይ ደግሞ ይኸውልህ አዲስ አበባ ውስጥ ነበር የቀረው አብይ በተወሰነ ደረጃ ማለት ነው። ማህበራዊ መሰረት የለውም አብይ። ይኸውልህ አገርን የምትገዛ የተወሰነ የማህበረሰብ ክፍል ሊደግፍ ይገባል መሳይ። የተወሰነ ሁሉም ሳይሆን የተወሰነ የማህበረሰብ ክፍልን ይዘ ነው። ማፊያ ቡድን ብቻ ይዘ አገርን አትገዛም። የሆነ እኔ የመጣሁት የእከሌ ቡድንን ችግር ለመፍታት ነው ብለ ያንን ችግር ደግሞ ፈተ በትክክል ኖረ አሳይተ ከዛ ያንተ የኔን ኮዝ ይዘዋል ይሄ መንግስት ብለው የሚደግፍ ማህበረሰብ አባል መኖር አለበት። አብይ ምንም አይነት ያንን የለው ነው። የመጨረሻውን ጥይት የተተኮሰው በቴዲ ነው። ያ ደግሞ ሙሉ እቺ ከተማ አካባቢ የቀረችውን ዚሮ አደረገው። ከዛ አሁን አብይ የትም ቦታ አፒል አያደርግም። የትም ቦታ መሸወጃ ቦታ የለውም። የሚጫወትበት ሜዳ ሙሉ በሙሉ ተወስዶበታል አሁን። ስለዚህ አብይ ለምን አይርበተበትም? ለምን አብይ አይደነግጥም? አሰላ ይሄ ንፋስ
ኃይል ማመንጫ ምናምን ምረቃ ላይ ሂዶ በደም ያመጣ ነው ምናምን በደም እንጠብቃለን ምን መልእክት ነገር ሰጠ። የቱ ነው በደም ያመጣ? አብይቱ ጫካ ገብቶ ነው ስልጣን የያዘው እና ፈርቶ ስለተንቀጠቀጠ ምናገረውንም አቅ ለማስፈራራት ሞከረ። ቴዲ እኮ ቆርጦ ነው የተናገረ። ሞትም ከሆነ አንድ ነፍስ ነው ያለኝ ብሎ ተናግሯል። እስቲ እንካ ወንድ ከሆነ እንካ አብይ ኦሬዲ ስለተናገረ አሁን ሸውዶ እንኳን ሸኔ ነው የገደለው ፋኖ ነው ፌክ ፋኖ ነው የገደለው ወይ ደግሞ ህዋት ነው እንደዛ ብሎ የሚሸውድበት አሁን ኤክስፖዝ ስለሆነ ጉዳዩ ተሸናፊው አብይ አህመድ ነው። ኦሬዲ ግንጪ ሚዶ ምናምን የሚያወራ ይውልድ በጭንቅላቱ ተረብሿል። በጣም ደንግጦ እሱ ያሰበው አትሊስት በትግራይ ኦሬዲ አይወደድም፣ በአማራም አይወደድም፣ በኦሮሞም የለም አብይ አሁን የቀረው የከተሜ ሰዎች እንግዲህ በብሔር ምናምን አካባቢ የማይታዩ ነው ትንሽ ኢትዮጵያንን ብሎ በመሃል የሚኖሩ እዛ አካባቢ ራሱን ደብቆ ይኖር ነበር። በካልቾ ተመቶ ከዛም ተባረረ። የት ነው የሚሄደው አሁን አብይ? ስለዚህ አብይ እኮ በጣም ደንግጧል። አሁን የመጨረሻ ፊልም ያነች እቺ። ስለዚህ ከአዲስ አበባ ተባሯል ማለት ነው። የከተሜ ማንነት አካባቢ ተባረረ ማለት ነው። አብይ መደበቂያ የለውም እዛ አካባቢ። ስለዚህ ክደቱ ታወቀበት። ቴዲን አሁን አይችሉም። ይኸውልህ የአብይ ችግርን ልንገርህ። አብይ ኢትዮጵያ ውስጥ ከሱ የበለጠ ድጋፍ ያለው ሰው መኖር አይችልም። ከሱ የበለጠ ተቀባይነት ያለው ሰው መኖር አይችልም። ሁሉም ሰው ኢትዮጵያውያን ከአብይ በታች መሆን አለባቸው በአብይ አስተሳሰብ። የሱ ኢጎ እንደዛ ነው እና እኔ የአብይ በታች ነኝ ብለህ ከተቀበልክ መታየትም የለብም። እሱም መቃወም እሱ የጨረሻ ውጊያ ስለከፈትክ እርምጃ ይወስዳል፣ ያሰቃያል፣ ይገላሃል። የአብይ ኢጎ እንደዛ ነው እና ከአጫሉ ጋር እንደማይኖር አብሮ እንደማይኖሩ ይታወቃል። አጫሉ ለኦሮሞ ወጣቶች በጣም ቅርብ የሆነ ሰው በመሆኑ በኦሮሞ ሕዝብ ዘንድ በኢትዮጵያውያን ሕዝብ ዘንድ በጣም ታዋቂ ተወዳጅ ስለሆነ ቴዲ አጫሉ ማለት ነው። ከአጫሉ ጋር መኖር አይችልም አብይ፣ ከቴዲ ጋር መኖር አይችልም። አሁን ልዩነቱ ምን መሰለ ይመስላል? ቴዲ በህይወት እያለ ተናገረ። ስለዚህ ፕሮቴክሽኑ ከህዝብ ለቴዲ ይሰጣል። ግልጽ ስለሆነ አሁን ችግሩ ጦርነቱ አብይና ቴዲ መካከል ስለሆነ የፈለ አንድች ነገር ቴዲ ላይ ከደረሰ ተጠያቂ የሚሆነው አብይ ራሱ ነው፣ ሌላ ሰው አይደለም። ምናልባት ሙልኬሳ እንደውም ያንተ መረጃ አንድም ከዚህ ጋር የተያዘ ነው። አብይ ይታወቃል፣ እውነት ለመናገር የጨካኞች ጨካኝ እንደሆነ ይታወቃል። ምንም ራይ የሌለው ሰው ነው። እንዲህ ሲባል ሰው እንዲፈራ አይደለም፣ ግን መጠንቀቅም ስለሚገባ ነው። ያው አንተንም ያለን ሁሉ ጊዜ እንደ አንድ ማስረጃም እያቀረብን ሁሉ ጊዜ እንናገራለን። አንተን ያለ ነገር አለ ፊት ለፊት የሚቆምን ሰው እንደንትን ነው መከታተፈው ብሎካል። አንተን በፊት ለፊት በቀደምም ፊት ለፊታችን የሚቆምን እንደ ጉቶ ነቅለን እንጥላለን ብሏል። ካንተ ከነገረህ የተለየ አይደለም የጉቶና የቢላዋ ጉዳይ ካልሆነ በስተቀር። ስለዚህ ምን ሊደረግ ይችላል? ቀደም ሲል ያልከው ኢመደበኛ የሆኑ አንዳንድ ታጣቂዎች ያው ስርዓት አልበኝነት ኢትዮጵያ ውስጥ እንዳለ ይታወቃል። ምናልባት በእንደነሱ አይነት እኔ አይደለሁም አይነት ብሎ በዚህ አይነት ኢመደበኛ በሆኑ ኃይሎች ሊያስጨንቀው ከዛም የከፋ እርምጃ ሊወስድ ቢችልስ አብይ ከማድረግ ወደ ኋላ አይልም። ምናልባት ከምርጫ በፊት አደርጎም እሱ ሊያስማማን ይችላል፣ ምርጫው ላይ የሆነ ችግር እንዳይፈጠርበት። ግን ምን እንደው ጥንቃቄ ምን መደረግስ ይገባዋል? ምንስ አብይ አህመድ ላይ ያደርግ ይችላል?
እንደው ከመረጃዎች ተነስተ አብይ እኔ ከዚህም በፊት የነበረኝ መረጃ አለ ታዋቂ ሰዎችን የመግደል ፕላን እንደነበረው የሞት መዝገብን ይዞ እንደሚሄድ ከታዋቂ መገደል የሚችሉ ሰዎች ተብሎ ያኔ ህዋት ነው ገዳይ ቡድን ህዋት ደግሞ አንዴ ሸኔን ይጠቀሙና ሌሎችን እየገደሉ አመጽ እንዲቀሰቀስ ይፈልጋሉ በሚል ውሸት አካሄድ ራሱ መግደል የሚፈልገውን ሰው ሊስት አውጥቶ 42 ሰዎች የሚገደሉ ሰዎች ሊስት አውጥቶ እኔ በሽመልስ አብዲሳ እጅ ያየነው ነበር። ያኔ እንግዲህ ምናስታውሰው ሽመልስ አብዲሳ የጠቅላይ ሚኒስቴር ጽህፈት ቤት እንትን ቺፍ ኦፍ ስታፍ ነበር፣ የጽህፈት ቤቱ ኃላፊ ነበር እና ህዋቶች እኮ ታዋቂ ሰዎችን ለመግደል ይፈልጋሉ አብቹ ደግሞ እነን ምስጥራቸውን አገኘ ብሎ እንግዲህ አብይ አብቹ የህዋትን ምስጥር አገኘው ብሎ የውሸት ራሱ የሚገለው ሊስት አውጥቶ እሱ ሊስት ውስጥ አለ ቴዲ ኦሬዲ ይሄ 2018 ነው እና እነ ጀዋር ነው 2018 በፈረንጆች ማለት ነው። አዎ 2018 በፈረንጆቹ ያኔ እኮ ሁሉም ሰው ሃኒሙን ውስጥ ነን ኢትዮጵያ ህዝብ እኮ አለፈልን በቃ ነፃ ወጣን ብለን የምንጨፍርበት ሰዓት እሱ ግን የሞት መዝገብ ይዞ ማን ነው በመጨረሻ ላይ እኔን የሚቃወሙኝ ሰዎች እኔን የሚደፉኝ እኔን ከስልጣኔ ለስልጣኔ አደጋ የሆኑ ሰዎች እነማን ናቸው ብሎ ለይተው ከሱ በላይ ተቀባይነት ያላቸው ሰዎችን ለይተው ለመግደል ሊስት አውጥቶ ይሄድ ነበር። ያኔ እዛ ሊስት ውስጥ እነ ጀዋር ነበሩበት፣ እነ አጫሉ አሉ፣ እነ ቴዲ አፍሮ አለ፣ እነ ለማ መገርሳ ነበሩ። አንድ ጓደኛዬ ምን ብሎ ይጠይቃል መሰለሽ መልስን እሺ ይሄንን ካገኛችሁ ለነኚህ ሰዎች ጥበቃ አድርጉ እንግዲህ ብሎ ይጠይቃል። ጓደኛዬ አብረን ቁጭ ብለን ይሄንን ከሽመልስ ስናዳምጥ ሽመልስ ነው የምነግረን እንግዲህ ሊስት ይዞ የሚሄደው ጥበቃ ይደረግላቸው በቃ ህዋት እነኚህ ሰዎችን መግደል የምትፈልግ ከሆነ እንደ መንግስት ሎጂካል ነው አይደል ጥበቃ ይደረግላቸው ብለው ያንን ሽመልስን ሲጠይቅ ለዚህ ሁሉ ጥበቃ አንችልም ምናምን ወይ ንገሯቸው እንግዲህ ራሳቸውን እንዲጠብቁ አለ ያ ሰውዬ። ለምን ባለቤት ገዳዩ እሱ ስለሆነ እንዴት ጥበቃውን ያደርግለታል? ይሄንን የሚያነሳው ምንድነው ያኔ አብይ ፕላን እንደነበረው ስለሚታወቅ አብይ እንደጠረጠረው ይሄው ቴዲ መጨረሻ ላይ አብይ ውሸታም መሆኑን አብይ ኢትዮጵያን እየገደለ መሆኑን ተናገረ። የኢትዮጵያ ህዝብን መፍትሄው በእጅ ነው ያለ ብሎ ተናገረ ቴዲ አፍሮ። አብይ እንግዲህ ቀድሞ ምችን ቀን ይጠብቅ ነበር። አብይ ለምን ታዋቂ ሰዎች ከኢትዮጵያ ህዝብ ጋር አንድ ሆነው የሚኖሩ ሰዎች ለህይወታቸው ሳይሆን ለኢትዮጵያ ቅድመ የሚሰጡ ሰዎች እንደነ ቴዲ አፍሮ አሉ ይናገራሉ። ለአሁን አንዳንድ እንግዲህ ብልጽግናዎች ምንድነው የሚሉት እንደ ኦሮሞ ሆኖ ቴዲ ምናምን እንደዚህ ይላል። እኔና ቴዲ የተወሰኑ የታሪክ ላይ ልንጨቃጨቅ እንችላለን፣ ይችን ጭቅጭቅ ደግሞ እንፈታለን አብይን ከሸኘ ነው በኋላ። ወንድሜ ቴዲ ትክክለኛውን በትክክለኛው ሰዓት ተናግሯል። ስለዚህ ለቴዲ ጥንቃቄ ይደረግ ዘንድ እኔ ራሴ ማቆም ምስጢር ማውራት ያለብኝ ቴዲ በዚች ሰዓት ለኢትዮጵያ ህዝብ ስለተናገረ ብቻም ሳይሆን ዜጋ ስለሆነ ለምንድን ነው የምትገደለው? ለምንድን ነው የምታሰረው?
ምን አጠፋ? እንደዚህ ጋር የፈለገውን ነገር እሱ ጠመንጃ አንስቶ ጫካ እንኳን አልገባም። ስክሪፕቶውን አንስቶ ማይክ ወሰደ፣ አለቀ። አብይ ግን ያችን ስክሪፕቶና ማይክ አይችልም። እሱ የሚመርጠው ጠመንጃን ነው እንዳውም አብይ። ስለዚህ ለቴዲ ጥበቃ የሚያደርገው የኢትዮጵያ ሕዝብ ነው። አብይ ጥበቃ ያደርግለትም ባይተወይ እንደዚህ አውጥተን መናገራችን ደግሞ ፕሮቴክሽን ነው የሚሆንለት ለቴዲ። ምንም የሚፈራው ነገር የለም። አብይ ይሄ ማፊያ ምናምን አድራጅቶ ማስፈራራት ምናምን ይችላል። በኢኮኖሚ ሊመጣበት ይችላል። በባንክ ምናምን ሊመጣበት ይችላል። አብይ እሱ አካባቢ ያሉ የሱ ደጋፊዎች ላይ የማሰቃየት ስራ ማድረስ ይችላል፣ ያደርጋል፣ እያደረገም ነው። መጨረሻ ላይ አብይ ቴዲን ከነካ ያው የሚመጣውን እሱም ይረዳል። ስለዚህ በአጠቃላይ ቴዲ ማድረግ ያለበትን ስራ ሰርተዋል፣ አሳይቶናል። ለዛው ደግሞ ቴንኪው ነው መባል ያለበት እንጂ መሰቃየት የለበትም እና የኢትዮጵያ ሕዝብ ጥበቃ ሊያደርግለት ይገባል። በጣም አመሰግናለሁ። እንግዲህ ዶክተር ሚልኬሳ ወደ ዋናው ርዕሰ ጉዳያችን እንግዲህ ያው የቴዲ ጉዳይም ዋናው የወቅቱ ትልቅ አጀንዳ ስለሆነ ጊዜ ወስደን ተወያይተንበታል። እስቲ ኦሮሚያ ተጨንቃለች። እውነት ለመናገር የምንሰማቸው ነገሮች በጣም ልብን በሐዘን ሰቅዞ የሚይዙ ናቸው። የኢትዮጵያ ሕዝብ የኦሮሞ ሕዝብ በዚህ ወቅት ላይ እንደዚህ አይነት የመኖር መብቱን ተነፍጎ ቪዲዮዎችን ማየት አልቻልኩም። ከአቅሜ በላይ ነው የሆነው። እውነት ለመናገር የሚታዩ አደባባይ ላይ ያሉ ቪዲዮዎችን እንደው ሰብስቦ ለትልልቅ የፍትህ ችሎት ማብቃት ቢቻል ጥሩ ነው። ያንን እየተደረገ እንዳለ መገምታለሁ። ግን ምንድነው እየሆነ ያለው? ኦሮሚያ ክልል 120 ቡድን የሚባል የማፊያ ከፍተኛ የሆነ ኔትወርክ ያለው የመንግስት ባለስልጣናት የብልጽግና ሰዎች ኔትወርክ ውስጥ ያሉ እነዚህ ሰዎች ናቸው ህዝብ እያስጨነቁ ያሉት። በተለይ አምቦ ላይ የሚታየው ነገር ከቁጥጥር ውጭ ወጣም ይመስላል። እስቲ ምንድነው ያለው ከስር መሰረቱ ታሪኩን ብትነግረን መሳይ። ይሄ 120 ቡድን የሚባለው በጣም የሚያሳዝን ማፊያ ቡድን የአብይ ስርዓት ነው። ይኸውላ አጠቃላይ የኢትዮጵያ መንግስት የሚባለው ከላይ ያለው ድሪቶ አለ። የምናየው የመንግስት መስሪያ ቤቶች አሉ፣ ሚኒስቴሮች አሉ፣ ፖሊስ ኮማንደር ምናምን እንደዚህ ከላይ የምታገኘው ሚኒስቴር መስሪያ ቤት፣ ክልል መንግስታት ምናምን ተብሎ የተዋቀሩ ከውጭ ቢሮክራሲ ያላቸው የመንግስት መዋቅር ታገኘዋለህ። እሱ የአብይ ስርዓት አይደለም። የአብይ ትክክለኛ ስርዓት ይሄ ማፊያ ቡድን አለ። አብይ ኢትዮጵያን እየገዛ ያለው በማፊያ ቡድን ነው እንጂ በቢሮክራሲ በህግ አይደለም። ኢትዮጵያ በዚህ ሰዓት መንግስት የላትም፣ ምናውቀው መንግስት የላትም። ኢትዮጵያን የሚመራ ኢትዮጵያን የአብይ አገዛዝ ስርዓትን በትክክል የሚገልጸው የአብይ ትክክለኛው አገዛዝም ፓርላማ አይደለም። ይሄ አዲስ አበባ 4 ኪሎ የሚቀመጥ ፓርላማ ምንም ውስጥ የለም። ህግ አውጪ ነው ምናምን፣ ፍርድ ቤት አለ ምናምን፣ እሱ ድሪቶ ነው፣ ውሸት ነው። አብይ ኢትዮጵያ ህዝብን እየገዛ ያለው በተለያዩ ማፊያ ቡድን እነሱን በማደራጀት በማሰቃየት በመግደል በመዝረፍ ህዝብን በማፍረስ በማንገላታት በማፈናቀል ህዝብን በመስበር ነው አብይ እየገዛ ያለው። ያንን የሚያደርጉለት ቡድኖች አለው። አብይ የስርዓቱ ዋነኛው ኮር ዲፕ ስቴት በለው። የአብይ ዲፕ ስቴት ኮሩ 120 ቡድን ነው። እሱን ልንገርህ።
መቼ እንደተፈጠረ ለምን እንደተፈጠረ ልንገር። እንደው ዶክተር ሚልኬሳ ግልጽ እንዲሆንልን ይሄ ጋቸና ሲርና ይሄ ኮሬ ነገኛ የሚባሉም አሉ። ምናልባት እነዚህም ከቃላት አጠቃቀም አንፃር ትክክለኛ እንደሆኑ አንተ ልታስረዳን ትችላለህ። እነዚህ መዋቅሮች ከዚህ ከ120 ቡድን የተለያዩ ናቸው። ይሄ በተለይ ኮሬ ነገኛ የሚባለው በሮይተርስ በተለያዩ ዓለም አቀፍ ተቋማት ጭምር ምርመራ ዘገባ ተሰርቶ ከፍተኛ የሆነ የሰብአዊ መብት ጥሰት የሚፈጽም ስውር ቡድን እንደሆነ የተገለጸውና ይሄ 120 ቡድንና ኮሬ ነገኛ ማለት ያለው ልዩነት ምንድነው? ኮሬ ነገኛ አጠቃላይ የኦሮሚያና አዲስ አበባ አካባቢ በበላይነት የሚመራ በክልል ደረጃ ነው። ይሄ ኮሬ ነገኛ የሚባለው አመልጣ አዲስ አበባም ከገባ አውጥቶ ይገልሃል። የኮሬ ነገኛ አጠቃላይ ሽመልስ አብዲሳ የሚሰበስበው የኮሬ ነገኛ የሚባለው ፍቃዱ ተሰማ፣ አራርሳ መርዳሳ፣ አሁን ከፋሎ ነው ፍቃዱን የተካ ከፋሎ ተፈራ የድርጅት ጽህፈት ቤት ኃላፊ ማለት ነው። እና አራርሳ መርዳሳ የኦሮሚያ ጸጥታ ዘርፍ ኃላፊ ነው። አሁንም አወሉ አብዲ የኦሮሚያ ምክትል ፕሬዝዳንት ነው። ሽመልስ አብዲሳ ሁላችንም የምናውቀው ዋናው የኮሬ ነገኛ ሰብሳቢ ነው። እነኚህ ኮሬ ነገኛ በበላይነት ብዙ ማፊያ ቡድንን ይመራሉ። ከነኚህ ማፊያ ቡድኖች 121 ነው። አሁን እዚህ ላይ ጋቸነ ስርና በታችኛው እርከን በቀበሌ ደረጃ የሚንቀሳቀሱ ማህበረሰቡን አጠቃላይ የሥርዓቱ ጋቸነ ስርና ማለት እኮ የሥርዓቱ ጋሻ ማለት ነው። የሥርዓቱ ጋሻ ብሎ ህዝብን በህግ አውጥቶ ነው፣ በጨፌ ኦሮሚያ ህግ አውጥቶ ነው የንን ጋቸነ ስርና ያዋቀሩ። ይሄ ስርናው ጋቸነ ስርና ማለት እንግዲህ ይሄ መንግስት እኛ ነው፣ ስለዚህ ህዝቡ ልሞትለት ይገባል ብሎ ማህበረሰቡን አጠቃላይ ይሄ ታችኛው እርከን እንደ ባሲጅ የሚባለው የኢራኑ አርጂሲ ስር ባሲጅ የህዝባዊ አደረጃጀት ጋቸነ ስርና ማለት እሱ ነው። እንደዛ አይነት ነው። የጋቸነ ስርና ብዙ ጉልበት ላይኖረው ይችላል። እንዳም ሚሊሻው ትንሽ ከፍ ያለ የመግደል አቅም አለው። ሚሊሻ ኦሮሚያ ውስጥ ይሁን ኢትዮጵያ ዛሬ የምትመራው በተለያየ ማፊያ ቡድን ነው። ፒክቸሩ ልስጥ። አሁን ሰሞኑን እየወጣ ያለው የ120 ነው። አሰቃቂ የሆነ በቪዲዮ ተቀርጾ የሚላከው ይሄ 120 ውጪ መከላከያ ሰራዊት ራሱ በተለያዩ ንጉሶች ተፈጥሮ ለምሳሌ የብርሃኑ ጁላ ኪንግደም አለ፣ የይልማ መርዳሳ እና የነ አለምሸት ደግፌ ኪንግደም አለ፣ የነ አብዱራህማን ኢብራሂም ሎጂስቲክስ ላይ ያለው የሱ ኪንግደም ደግሞ አለ፣ የነ ብርሃኑ በቀሌና የነ ተስፋዬ ያለው ኪንግደም አለ። በተለይ ደግሞ ብርሃኑ በቀሌና ተስፋዬ ያለው በጣም እነሱ ለአብይ ቅርብ ናቸው። በጣም አብይ የሚያምናቸው ሁለቱ ብርሃኑ በቀሌና ተስፋዬ ያለው ወሳኝ ሰዎች ናቸው። ይሄ ብርሃኑ ጁላ ቡድን እና አብዱራህማን ቡድን የነ ይልማ ቡድን የራሳቸው እንትን አላቸው፣ ግዛት አላቸው። እነሱ እንዲዘርፉና ብቻ ትዕዛዝ ወስዶ ሰውን እንዲገሉ እንዲያሰቃዩ ይፈቀድላቸዋል። ግን ደግሞ አብይ የሚያምነው ወደ ራሱ የሚያቀርበው ተስፋዬ ያለውና ብርሃኑ በቀለ ነው። ብርሃኑ በቀለ ያው ከዚህም በፊት የሪፐብሊካን ጋርድ ኃላፊ እንደነበር የሚታወቅ ነው። ተስፋዬ ያለው ብዙ ከፍተኛ በጣም ሃይ ፕሮፋይል ግድያዎች ውስጥ የሚሳተፍ ሰው ነው። ተስፋዬ ያለው ለኔ ደውሎልኝ ያናገረኝ ማለት ነው። ታስታውስ እንደሆነ ተስፋዬ ያለው ማለት ኤግዛክትሊ ራይት። እሱ ለአብይ በጣም ቅርብ የሆነ ሰው፣ በጣም ከፍተኛ ሃይ ፕሮፋይል የሆኑ ወንጀሎች ላይ የሚሳተፍ ሰው ነው እና መከላከያ ራሱ እንትን ነው፣ በጣም ማፊያ ቡድን ሆኖ ነው
ኢኮኖሚውን የሚመራ የሚዘርፈው የሚገለው የሚያሰቃየው የሚያግተው እንደዚሁ እሱ ማፊያ ነው። ግን ደግሞ የ120 ነው ዛሬ ትንሽ ቦታ ሰጥተን ማውራት ያለብን። ለምሳሌ እነኚህ 120 እና የመከላከያ ኪንግደሞች አዲስ አበባ ውስጥ ባለጊዜ ሆኖ ነው የሚቀርቡት። እነሱ ላይ ትንሽ ፎከስ የምንሰጠው አዲስ አበባ ውስጥ አሁን ባለጊዜ ተረኞች ተብሎ የሚጠሩ የሚታወቁ የ120 ቡድንና የመከላከያ ኪንግደሞች ናቸው። እና የመከላከያውን ለዛሬው ትንሽ እንርሳና የ120ውን እንዴት እንደተፈጠረ ትንሽ ላውራ። አብይ አህመድ ስልጣን እንደያዘ 2018 እንደ አውሮፓ አቆጣጠር ያደረገው ምንድነው? ለስልጣኔ አስጊ የሆኑ ግሩፖች ብሎ የለየው አንዱ ማህበረሰቡ ራሱ ነው። ለስልጣኔ አስጊ የሆኑ አደጋ የሆኑ ብሎ የለየው በተለይ ደግሞ ወጣቱ። ስለዚህ እሱን ለመስበር ማህበረሰቡን ለመስበር ወጣቱን ለመስበር ብለው የ120 ቡድን አዲስ አበባና አዲስ አበባ ዙሪያ በተለይ 150 ኪሎ ሜትር ራዲየስ ውስጥ ምንም አይነት የአብይ ተቃዋሚ እንዳይኖር የሚያረጋግጡ ቡድን ብለው ያቋቋሙ። ይሄ መቼ ነው? ልክ ስልጣን ይዞ 2-3 ወር በኋላ ነው የተቋቋመው። ይሄ 120 ቡድን የሚባለው በ150 ኪሎ ሜትር ራዲየስ ውስጥ አዲስ አበባን ጭምር ምንም አይነት አብይን የሚቃወም እንቅስቃሴ እንዳይኖር ማንም ሰው አብይን እንዳይቃወም ይሄንን የሚያስፈጽም ቡድን ያስፈልጋል ብሎ መንግስት ከመንግስት ስርዓት ውጪ ነው ይሄንን ያዋቀረው። ማን ነው ይሄንን ደግሞ ያዋቀረው? በበላይነት ቶፊቅ መደድ የሚባል የአብይ ጸጥታ የፐርሰናል ሴኩሪቲ ኃላፊ የነበረው አሁን አዲስ አበባ ላይ የተመደበው የአዲስ አበባ ፖሊስ ምክትል ኮሚሽነር ምናምን ብሎ አልመደቡትም ቶፊቅ መደድን። እሱ ምክትል አይደለም፣ እሱ ነው ራን የሚያደርገው። ከላይ ያስቀምጡት ሰውዬ እሱ ሌላ ታሪክ ነው። ቶፊቅ መደድ ቤተመንግስትን ወክለው አብይን ወክለው ደመላሽ ገብረ ሚካኤል ብሔራዊ ደህንነት ነበር ያኔ። ብርሃኑ ጸጋዬ ፍትህ ሚኒስቴር ነበር ያኔ። ሶስቱ ናቸው ይሄንን ተልኮ ወስደው 120 ቡድን መጀመሪያ የት እናቋቁም ተባለ። አምቦ ላይ እናቋቁም የሚል ሬኮሜንዴሽን መጣ። ለምንድን ነው አምቦ የተመረጠችው? አምቦ የጸረ ኢህአዴግ እንቅስቃሴ ላይ በማስተር ፕላኑ ጊዜም አምቦ የፕሮቴስቱ ሴንተር ነበረች። በጣም ሰው ይታወቃል። መጀመሪያ በዚህ በ120 መስበር ያለብን አምቦ፣ ከዛ ቀጥሎ ሙሉ 150 ኪሎ ሜትር ራዲየስ ውስጥ አዲስ አበባን ጭምር አብይን የሚቃወሙ ሰዎችን ማጥፋት ብለው ይሄንን 120 ቡድን አቋቋሙ። የመለመሉ ሰዎች እንግዲህ የ120 ቡድን ተብሎ የተመለመሉ ደግሞ አብዛኛው የብሔራዊ ደህንነት ሰራተኞች ነበሩ። ወደዚህ ብሔራዊ ደህንነት ሰራተኞች ደግሞ የተመለመሉት ማሹ በፕሮቴስቱ ጊዜም ሲንቀሳቀሱ የነበሩ ነበሩ። ነገር ግን አብዛኛው የብሔራዊ ደህንነት ሰራተኞች ናቸው። ቀጥታ በደንበላሽ ሬኮመንድ የተደረጉ። ከዛ ምንድነው የሆነ ቶፊቅ ምንድነው ያደረገ? ይሄ አዲስ አበባ ዙሪያ እንግዲህ 150 ኪሎ ሜትር ራዲየስ ላይ ምንም አይነት ጸረ አብይ እንቅስቃሴ እንዳይኖር ለማድረግ የክልል ጸጥታ ዘርፍ ኃላፊዎችን ቤተመንግስት መሰብሰብ ጀመሩ። እኔ እነን ስለማቅ ነው። እንግዲህ ቤተመንግስት ቀጥታ የሱሉልታ ከተማ የጸጥታ ዘርፍ ኃላፊ ቤተመንግስት ይሰበሰባል። የለገጣፎ፣ የአምቦ፣ የአዳማ፣ የሻሸመኔ ጭምር
የዛ አካባቢ በዙሪያ ያሉ የጸጥታ ዘርፍ ኃላፊዎችም ቤተመንግስት ይሰበሰባሉ። በየእሁድ ዕለት ይሰበሰባሉ። ታሪኳቸው ምንድነው? የሚንቀሳቀሱ 120 ቡድን የሚባል ቡድን ስላለ እነሱን አግዙ፣ እንዳይታሰሩ እነሱ የሚያደርጉት ያው እኛን የሚቃወሙ ሰዎችን እንትን ያደርጋሉ፣ ሊረሽኑ ይችላሉ፣ ሊያሰቃዩ ይችላሉ። ቪዲዮ ደግሞ ሴንትራሊ ይላካል፣ ወደ ማዕከሉ ስለሚላክ ኮኦፕሬት አርጉ ተብሎ መልእክት ተሰጣቸው። እኔ ይህንን የነገረኝ ያኔ የሱሉልታ እና ሌላ ከተማ የነበሩ ልጆች ናቸው የነገሩ። ይኸውልህ ሚልኬሳ አናቅም፣ ድሮ እኮ ቤተመንግስት የክልል መዋቅርን ቀጥታ አይሰበስብም ነበር። አሁን እኮ እሁድ እዛ ምሳ እንበላለን፣ እንሰበሰባለን እና ተልእኮ ይሰጠናል ምናምን። እንግዲህ ያኔ ያው ሁሉም ሃኒሙን ውስጥ ስለነበርን ለበጎ ነው፣ የኛ መንግስት ነው፣ ምንም ችግር የለም። እንዳውም የሚቃወመን እኮ አካል ወያኔ ተላላኪ ነው ምናምን ብለን ነው የምናስበው ያኔ። ልክ ለምን የመጀመሪያውን 6 ወር አብይ ስልጣን ይዞ ሲያሳውስ የነበረው እንደው አብይ ይክደናል ብለን ማንም አላሰበም። እና ያኔ ነው 120 ቡድን የተቋቋመው። ባለቤቱ ደግሞ ቀጥታ አብይ ነው። ዋናው ተልእኮውስ ምንድነው? ተልእኮው ቅድም እንዳነሳው አብይን የሚቃወም ሰው ያጠፋሉ፣ ይዘርፋሉ፣ ያሰቃያሉ። እና ኦሮሞ ራሱ እከሌ ወለጋ ነው እያሉ ይገላሉ፣ እከሌ አርሲ ነው እያሉ እንደዚህ እንትን እየከፋፈሉ ማህበረሰቡን። አንድ ነገር ልንገር መሳይ፣ ግፋቸውን አንድ ልጅ የሪፐብሊካን ጋርድ፣ በነገራችን ላይ ይሄ 120 እና ሪፐብሊካን ጋርድ አንድ ላይ ነው የተመሰረተው። ሪፐብሊካን ጋርድ መከላከያን ወክሎ 150 ኪሎ ሜትር ራዲየስ ላይ የሚቆጣጠር አካል ነው። ከሪፐብሊካን ጋርድ በታች ደግሞ 120 ቡድን አለ። እና አንድ ልጅ ይሄ የ120 ቡድን ለመሆን ሪቪው የሚያደርገው ማመሰለ 120 ቡድን ነው። ለሪፐብሊካን ጋርድ አባል ሆነ ለመመረጥ እና ስልጠና ወስደ የሪፐብሊካን ጋርድ ሰራዊት ለመሆን የ120 ፈተና ማለፍ አለብን። 120 ቡድን እነሱ ናቸው የሚመለምሉት። አንድ ልጅ የአምቦ ልጅ ነበር እኔም ማስታውሰው። እናቱ ወለጋ ነች። እናቱ ወለጋ ተወላጅ ነች። ልጁ የተወለደው አምቦ ነው። አባቱም እዛው አምቦ አካባቢ ነው። ምስቱም ያው የልጁ እናትም እንግዲህ ኢትዮጵያ ሕዝብ አብሮ ነው የሚኖረው። ተጋብቶ ነው እንግዲህ አንተ እንደዚህ ልጁ ሪፐብሊካን ጋርድ ውስጥ ከገባ በኋላ እናትየው ወለጋ ነች ተብሎ ተባረረ። ይህንን የተባረረ ልጅ ነው እያለቀሰ ለአንድ ጓደኛው ተናገረ። እኔ ደግሞ ከዛ አገኘው። ልጁን ለማግኘት ሞክሬ ነበር። አንተ እንዴት ሪፐብሊካን ጋርድ አባል ለመሆን ያንተ እናት ማን መሆን አለባት? የት አካባቢ መወለድ አለባት? እኔ እንዲህ አይነት ሰምቼ አላቅም። እኔ ወለጋ መሆን ወንጀል መሆኑን ያኔ አየው። ሌላው ደግሞ እሱ ሩቅ ነው። ሌላ ኢትዮጵያውያን እንትን እዚህ ውስጥም አይገቡም። እነሱ ዜጎችም አይደሉም። በሪፐብሊካን ጋርድ አካባቢ
ፈርስት ኔሽን የሚባለው ነው ሪፐብሊካን ጋርድ የራሱ ታርጋ አለው መከላከያ ራሱ ሪፐብሊካን ጋርድ ስር አጠገብ አይደርስም እና ያኔ እኔ አቅ ነበር ይሄንን ደግሞ የሚያደርጉት 120ዎች ናቸው እና 120 ቀላል አድርገን ምናየው ነገር አይደለም ተልእኮው ማህበረሰቡን ማፍረስ ነው በነገራችን ላይ ዶክተር ሚልኬሳ 120 ምንድነው እንደሰማነው በ120 ሰዓታት 5 ቀን ማለት ነው በ5 ቀን ከልም ያለ ድህነት በአንድ ጊዜ ባለጠጋ የሚሆንበት ሂደት ነው 5 ቀን ነው የሚፈጀው እንደዛ የሚል ነገር ነው የተለየ ትርጉም አለው 120 የተባለበት በእውነቱ ከሆነ እኔ ለምን 120 እንዳሉት አላውቅም እኔ ምን አይቶ ምን ምስጥር እንዳለው አላውቅም ብቻ ግን የሚያደርጉት ምናልባት 5 ቀንም አይፈጅባቸው ሚሊዮነር ለመሆን ልክ እዛ ሰውን አሰቃይቶ ገለው ፕሮሞሽን ሲያገኙ አዲስ አበባ ይገባሉ አዲስ አበባ እንደገቡ በንጋቱ ባለፎቅ ነው የሚሆነው ምንም 1 ቀን 2 ቀን አይፈጅባቸው ግን ለምን 120 ነማቆ 120 ድሮ ኢቲቪ ላይ 120 ፕሮግራም ነው የሚያቆ ከዛ ውጪ ለምን እንደመረጠው አብዬ ይሄንን አላውቅም 120 ፕሮግራም ብሎ እና 120 ቡድን ብሎ ለምን እንደመረጠ አላውቅም ግን ይሄ እንትናቸው ተልኳቸው ካየው ዋናው ነገር አፍናችሁ ዝረፉ ግደሉ እኔን ግን ወንበር ላይ ጠብቁኝ ነው አብይን ወንበር ላይ የሚጠብቁ ነገር ግን የኢትዮጵያ ህዝብን የሚያሰቃዩ የሚዘርፉ የሚገሉ የሚያጋጩ የሚያፈርሱ ቡድን ነው ይሄንን ደግሞ የሚገርም በቪዲዮ ያልተደገፈ ከሆነ እድገት አያገኙም ቪዲዮውን አስደግፎ ሪፖርት ያደርጋሉ ከዛ በኋላ እድገት ያገኛሉ ወደ አዲስ አበባ ይመደባሉ አንደኛው የቪዲዮ ድሮ እኮ ቢሆን አንድ ሰው ወንጀል ሲሰራ በድብቅ ነው አንድ መንግስት ወንጀል ሲሰራ በድብቅ ነው ያሁኑ ቪዲዮ ቀርጾ አንደኛ ወደ ሴንትራል ኮማንዱ ይልካል ማረጋገጫ ማለት ነው የተባሉትን አሳይመንት መስራታቸውን ማረጋገጫ ማለት ነው ቪዲዮውን የሚቀርጹት ኤግዛክትሊ ራይት ደግሞ ስልጠና ተመሳሳይ ስልጠና ነው የሚወስዱት ያሁን ያልን ያለ ነው አምቦ አካባቢ ስለተጀመረ አሁን ሁሉም ቦታ ኦሮሚያ ውስጥ ተዳርሶ አማራ ክልል ውስጥም እየተገበረ ነው አሁን ትንሽ ወደ ኋላ መለስ ብለ ስለ አጣዬ አካባቢ የተከሰተው ማን ነው ያንን ያደረገው ብለ ብታጣራ እነ ዳንኤል ክብረት ያውቃሉ ያንን ቡድን አሁን በበላይነት የአማራ ክልል ውስጥ ማህበረሰብን የማሰቃየት የማንገላታት የሚመሩ ሰዎች አሉ ማህበረሰቡን ያፈራረሱ ያሉት ማለት አማራ እንደ አማራነቱ እንዳይታገል እንዲፈርስ ተንበርክኮ አቤት ጌታዬ እንድል ማሩኝ እንድል ያደረጉ ያሉ ሰዎች አሉ ከነሱ ውስጥ አሁን ዳንኤል ክብረት በጣም የሚታወቁ ሰዎች ናቸው እና ይሄ ሌላው ደግሞ ይሄ ቪዲዮ ለምንድነው ተቀርጾ ሶሻል ሚዲያ ላይ ሚለቀቀው ለምነው አንደኛ አብይ እያሸበረ ነው ማንበርከክ የሚፈልገው መጀመሪያ አንድ ቪዲዮ ከተቀረጸ በኋላ ወደ ሴንትራል ኮማንዱ ይላካል ሴንትራል ኮማንዱ ደግሞ ይሄ ይውጣ ብለው ከፈቀደ በኋላ በአካባቢው ፌክ አካውንት ይወጣል በዛችው በአምቦ ወይ ደግሞ በአጣዬ አካባቢ ወይ ደግሞ በሆነ ሎካል የሚታወቅ ፔጆች አሉ እና የአብይ የዲጂታል አርሚ ያለ አይደለ የዲጂታል አርሚው ላይ ፌክ አካውንቶች አሉ
ሪል አካውንቶችም ከኢቲቪ እና ፋና ጭምር ማለት ነው ሙሉ አንድ ላይ ተደራጅተው ነው የሚሰሩት። በቪዲዮ ሲወጣ ማህበረሰቡ ያንን አይቶ ፈርቶ እጅ እንዲሰጥ ነው። እንደዚህ ከመሆን አሁን እናትና አባትን አስቀምጦ ማህበረሰብን ሰብሰብ አድርጎ ሲረሽኑ ልጃቸው ያንን ደግሞ ቪዲዮ ቀርጾ ሲለቁ ማህበረሰቡ ያንን ካየ በኋላ ኧረ በስመ አብ እንደው እጅ ሰተን ብንኖርስ ማለት ይጀምራል። አንድ ልጅ ደምቢዶሎ ላይ አማኑኤል ወንድሙ የሚባል ዲያቆን ነው። ኦርቶዶክስ ቤተክርስቲያን እዛ ደምቢዶሎ የሚታወቅ ልጅ ነው። ልጁ ፖለቲካ ውስጥም የለም። ምንድነው ያደረጉት? ልጁን ይዞ አባ ቶርቤ ነው ተባለ። ይሄ አባ ቶርቤ ደግሞ ፌክ አባ ቶርቤ መንግስት ራሱ ነው የመሰረተው። ሌላ አደረጃጀት ነው የአባ ቶርቤ ደግሞ። ይሄ ፌክ ሸኔ አለ፣ ፌክ ፋኖ አለ፣ የተለያዩ ስራ የሚሰሩ አብይ የሚመራቸው በአጠቃላይ ኦሮሚያ ውስጥ አሉ። አልፎም በአማራ ክልል የሚንቀሳቀሱ የተለያዩ ፌክ የሆኑ ቡድኖች አሉ። አሁን ምንድነው ያደረጉት? አማኑኤል ወንድሙን ከቤተ ክርስቲያን ይዞ አባ ቶርቤ ነው ተባለ አሉት። ልጁን በገመድ እጆቹን ወደኋላ አስሮ ሽጉጥ አንገቱ ላይ አንጠልጥሎ ማህበረሰቡን ውጡ ብሎ ወደ አደባባይ ወደ ደምቢዶሎ አደባባይ ወሰዱት። ከዛ ወደ አደባባይ እየሄዱ ቪዲዮን ይቀርጻሉ። ቪዲዮን እየቀረጹ ከኋላ እየመቱት እኔን አይታችሁ ይህን መንግስት ደግፉ፣ እኔን አይታችሁ ፍሩ፣ እኔን አይታችሁ ተማሩ እያለ ልጁ ድምፅ አይሰማም ብሎ ከኋላ ይመታሉ። ድምፁን ከፍ አድርጎ የህዝብ ሆይ እኔን አይታችሁ ከኔ ተማሩ፣ እኔ እንደዚህ ሆንኩን ተናገር እንጂ በደንብ ብሎ እየቀጠቀጡት ልጁ አደባባይ ላይ አመጡት። ከዛ አደባባይ ላይ እንደ ኢየሱስ ክርስቶስ እንደዚህ አሰሩት። ካሰሩ በኋላ እዛው ህዝብ እያየ በጥይት ደብድቦ ገደሉት። ያንን ቪዲዮ ደግሞ ለቀቁ። ለምንድን ነው ይሄ ሁሉ? እኔን አይተ ተማር፣ እኔን አይታችሁ ተማሩ፣ ተምሩ ይሄንን ብሎ ልጁን እየደበደቡ ይሄንን በል እያሉ ይሄ አሸብሮ መግዛት ነው።